በኢትዮጵያ ቆላማ አካባቢ የሚገኝን ሰፊ እርሻ መሬት በተለያዩ ሰብሎች በመሸፈን የተለያዩ የልማት ስራዎችን እያደረገ እንደሚገኝ የግብርና ሚኒስትሩ አዲሱ አረጋ ተናግረዋል። ሚኒስትሩ ይህንን ያሉት በሶማሌ ክልል ሸበሌ ዞን የተለያዩ የግብርና ልማት ስራዎችን ዛሬ ከጎበኙ በኋላ ነው። በክልሉ 10 ሚሊዮን ሄክታር የሚጠጋ መሬት ለእርሻ የሚል መሆኑንም አንስተዋል። ከዚህ ውስጥ ደግሞ 2.3 ሚሊዮን ሄክታር መሬት የሚሆነው በመስኖ የሚለማ ስለመሆኑ ጠቁመዋል። ባልደረባችን ታምራት ደለሊ ነው ተጨማሪውን ሊያደርሰን አሁን ከጎዴ በቀጥታ መስመራችን ላይ የሚገኘው ጥቂት ደቂቃዎችን ከርሱ ጋር ቆይታ እናደርጋለን። ታምራት እንደምናመሸህ መቀጠል ትችላለህ። አመሰግናለሁ ሶዶና ቤተልሔም እንደምናመሽታችኋል። እንደሚታወቀው ባለፉት የለውጥ ዓመታት ውስጥ በግብርናው ዘርፍ የተለያዩ የትራንስፎርሜሽን እርምጃዎች በመውሰድ ምርታን ያሳዩ ውጤቶች እንግዲህ እየተመዘገቡ ነው የሚገኙት። በተለይም ደግሞ ከዚህ ቀደም ያልተነኩ የእርሻ አካባቢዎችን በስፋት ትኩረት በመስጠት ወደ ልማት እንዲገቡ በማስቻልም ከዛ አካባቢዎችም ከፍተኛ ምርት እንዲገኝ እየተደረገ ነው የሚገኘው ማለት ነው። ለዚህ አንዱ ማሳያው ደግሞ በዛሬው ዕለት የግብርና ሚኒስትሩ የጎበኙት የሶማሌ ክልል ሸበሌ ዞን በቀዳሚነት የሚጠቀስ ነው። ይህ አካባቢ ወይ ደግሞ እንደ ክልል በሶማሌ ክልል 10 ሚሊዮን ሄክታር መሬት የሚሆን ለግብርና ወይ ደግሞ ለእርሻ የሚውል መሬት አለ። ይሁንና ግን ባለፉት ዓመታት ትኩረት ባለመሰጠቱ ይህ አካባቢ ብዛም በግብርናው በእርሻው ዘርፍ ስሙ የማይጠቀስ ክልል ነበረ። ይሁንና ባለፉት የለውጥ ዓመታት በተሰጠው ልዩ ትኩረት ደግሞ ከጊዜ ወደ ጊዜ ውጤቶችን በዚህ በግብርና ዘርፍ እያስመለከተ ነው የሚገኘው። በክልሉ ከሚገኘው 10 ሚሊዮን ሄክታር የእርሻ መሬት ውስጥ 2.4 ሚሊዮን ሄክታር የሚሆነው ደግሞ ለመስኖ የሚውል ነው ማለት ነው። ይሁንና በአካባቢው ላይ የሸበሌ ወንዝን የሚያክል ትልቅ ወንዝ እያለ በመስኖም ያን ያክል ተጠቃሚ ያልነበረ ክልል ነው የሶማሌ ክልል። ይሁንና ወደ በመስኖ ልማት ስራ ከተጀመረ ወዲህ ግን ባለፉት ቅርብ ዓመታት ይህንን ወደ ታሪክ በማድረግ ባለፉት 4 ዓመታት ሰፊ ስራ በዚህ ላይ ሲሰራ ስለመቆየቱ ነው እየተነሳው ማለት ነው። በተለይም በሸበሌ ዞን የተለያዩ ስራዎች እየተሰሩ ስለመሆኑ ነው እየተነሳው ማለት ነው። የግብርና ሚኒስትሩ ይህንን ነው በዚህ ጉብኝታቸው ወቅት ያነሱት። በተለይም በመስኖ እየለሙ ከሚገኙ ምርቶች መካከል የሩዝ ምርት፣ የበቆሎ ምርት እንዲሁም ደግሞ እንደ ሀገርም ትልቅ ትኩረት ተሰጥቶት እየተተገበረ የሚገኘው የመስኖ ምርትም በዚህ በሶማሌ ክልል በተለይም በሸበሌ ዞን በስፋት እየተመረተ ነው የሚገኘው ማለት ነው። ቀደም ብዬ እንዳነሳሁት እንግዲህ የሶማሌ ክልል ላይ ካለው የእርሻ መሬት እስካሁንም ድረስ 20 በመቶ የማይበልጠው ነው ለእርሻ እየዋለ የሚገኘው። ይህም ደግሞ ሰፊ ስራ የሚጠይቅ ስለመሆኑ ነው አሁንም የተነሳው ማለት ነው በዚህ ጉብኝቱ ወቅት። ምክንያቱም 80 በመቶ የሚሆነው ለእርሻ የሚውለው መሬት አሁንም እየታረሰ እንዳልሆነ ነው የተነሳው። በመሆኑም መንግስት እዚህ አካባቢ ላይ ትኩረት በመስጠት በተለይም በቆላማ አካባቢዎችን በሶማሌ የሚሆን በተለያዩ የሀገሪቱ ቆላማ አካባቢዎች ላይ በእርሻ አይታወቁም። አብዛኞቹ በአርብቶ አደርነት ነው የሚታወቁትና ወደ እርሻ እንዲያማትሩ ወይ ደግሞ ወደ እርሻም እንዲገቡም በማድረግ እንደ ሀገር በግብርናው ዘርፍ የተያዘውን እቅድ እንዲያሳኩም ጭምር ነው ትኩረት ተሰጥቶ እየተሰራ የሚገኘው ማለት ነው። ቀደም ብዬ ያነሳሁትን የሩዝ ምርት፣ የበቆሎና የስንዴ ምርት በተጨማሪ በዚህ በሸበሌ ዞን ላይ የተለያዩ የአትክልትና ፍራፍሬ ምርቶችንም ተመልክተናል። በዚሁ በበጋ መስኖ እየለማ የሚገኘውን ማለት ነው። በተለይም የፓፓያን፣ ማንጎ እንዲሁም ደግሞ ሌሎችም የአትክልትና ፍራፍሬ ምርቶች በስፋት ነው እየተመረቱ የሚገኙት። እነዚህ በዚህ በሸበሌ ዞን እየተመረቱ የሚገኙት ምርቶች እንደ ሀገር በሁሉም ዘርፍ ላይ በተለይም በግብርናው ዘርፍ ላይ ለማምጣት የታቀደውን ውጤት እንዲገኝም ጭምር ከፍተኛ ሚናን የሚጫወት ስለመሆኑ ነው። በተለይም በምግብ ሉዓላዊነትም ራስን ለመቻል እየተደረገ ያለው ጥረት እውን እንደሚሆን ለማሳያነቱ ይህ በሶማሌ ክልል ሸበሌ ዞን እየተሰራ ያለው ስራ አንዱ ማሳያ እንደሆነ ነው ያነሱት። አርሶ አደሮችንም በዚህ አካባቢ ላይ ለማውራት ሙከራ አድርገናል። አርሶ አደሮቹ እየሰሩት ያለው ስራ ውጤታማ እያደረጋቸው እንደሆነ አንስተዋል። ይሁንና ግን ወደ መካናይዜሽን ለመሸጋገር የተለያዩ የቴክኖሎጂ ውጤት የሆኑ ማሽነሪዎችን በስፋት እንዲገባላቸውም ጭምር ነው ያነሱት። መንግስትም ይህንን ትኩረት ሰጥቶ በተለይም ባለፉት 4 ዓመታት ሲሰራ ቆይቷል። ይሁንና በበቂ ሁኔታ እነዚህን የማሽነሪ ውጤቶችን ወደ ክልሉ ወደ ዞኑን በማምጣት የሚፈለገው ውጤት ከዘርፉ እንዲገኝ ለማስቻል የተለያዩ ጥረቶች እንደሚደረጉም ጭምር ነው የተነሳው ማለት ነው። ይህ
በሶማሌ ክልል የተገኘው ውጤታማነት በሌሎችም የሀገሪቱ ቆላማ አካባቢዎችም እንዲገኝ ለማስቻል የተለያዩ ጥረቶችም እንደሚደረጉ ጭምር ነው የተነሳው ማለት ነው። ሶዶና ቤተልሔም የዛሬው ጉብኝት ይህንን ይመስል ነበር። ታምራትን ለመረጃዎቹ እናመሰግናለን። ባለህበት መልካም ምሽት ይሁንልህ።